በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። የመጀመሪያው ሰበር መረጃ የሚወስደን ወደ ቱርክ ሲሆን የቱርክ ፍርድ ቤት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ መቁረጡ ተሰምቷል። ቱርክ ዓለም አቀፉ የፖሊስ ተቋም የሆነው ኢንተርፖልም በተገኙበት እንዲያዙ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ቀይ ካርድ እንዲመዝ አስታውቃለች። ለመሆኑ ይህ ቀይ የተባለው ካርድ የማዘዣ ትዕዛዝ ምንድን ነው? እስራኤልስ በጠቅላይ ሚኒስትሯ ላይ በተቆረጠው የእስር ማዘዣ ምን አለች? በጉዳዩ ዙሪያ በዝርዝር የማስደምጣቸው ሰበር መረጃዎች ይኖራሉ። በሌላ በኩል ክቡራን አድማጮች ላለፉት በርካታ ወራት በመካከለኛው ምስራቅ የፋርስ ባህረ ሰላጤ ተሰማርቶ በኢራን ላይ ከባድ ውድመት ሲያደርስ የነበረው የዓለማችን ግዙፍ አውሮፕላን ተሸካሚ የአሜሪካ የጦር መርከብ ዩኤስኤስ አብርሃም ሊንከን በይፋ ኦፕሬሽኑን አቋርጦ ከፋርስ ባህረ ሰላጤ ወጥቶ ወደ አሜሪካ መጓዝ መጀመሩ ተሰምቷል። ይህም በርካታ መገናኛ ብዙሃን በሰበር ዜና የዘገቡት ሲሆን እስከዛሬ ድረስ በጃፓን ባህር ዳርቻ ተሰማርቶ ቻይናን ሲያስፈራራና ቻይና በታይዋን ላይ ጥቃት እንዳትፈጽም ሲከላከል የነበረው ዩኤስኤስ ጆርጅ ዋሽንግተን የተሰኘው ግዙፍ አውሮፕላን ተሸካሚ የጦር መርከብ ደግሞ ይህንን ተክቶ ወደ ፋርስ ባህረ ሰላጤ መምጣቱና የቻይናን ባህረ ሰላጤ መልቀቁ ተመልክቷል። ይህም ደግሞ በቀጠናው ያሉ እንደ ታይዋን ያሉ ሀገራት ከባድ የሆነ ጭንቅ ውስጥ እንዲገቡ አድርጓቸዋል። ዝርዝሩን የምታደምጡት ይሆናል። በሌላ በኩል ከኢራን ጋር አንዳች ግብይት ሲያደርግ ባገኘሁት ሀገር ላይ በታሪክ ታይቶ የማይታወቅ ከባድ የንግድ እርምጃ እወስዳለሁ በማለት የዛቱት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቻይናን ግን ሊቋቋሙት እንደማይችሏት ተነግሯል። ይህንን አስመልክቶም ቻይና በጉዳዩ ዙሪያ ምላሽ ሰጥታለች። በዝርዝር የምታደምጡት ነው የሚሆነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም በፕሬዝዳንት ረሲብ ጣይብ ኤርዶዋን የምትመራው ቱርክ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ በተገኙበት ይያዙ የሚል የእስር ማዘዣ መቁረጧ ተሰማ። የእስር ማዘዣው ዓለም አቀፍ እንዲሆንም ኢንተርፖልን መጠየቋም ተዘግቧል። ቱርክ ባወጣችው መግለጫ እንዳስታወቀችው በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ መቁረጧን ይፋ ያደረገች ሲሆን ዓለም አቀፉም የእስር ማዘዣ እንዲያወጣም ኢንተርፖልን ጠይቃለች። ይህ ጥያቄ የቀረበውም ባሳለፍነው ግንቦት ወር በእስራኤል ጦር ወደ ተከበበችው የጋዛ ሰርጥ የሰብአዊ እርዳታ ለማድረስ ሲሞክሩ በነበሩ በደርዘን የሚቆጠሩ የሰብአዊ መብት ተሟጋቾች ላይ እስራኤል በወሰደችው የጠለፋና የእስር እርምጃ ዙሪያ ቱርክ ውስጥ በተከፈተ የወንጀል ክስ አካል መሆኑም ተመልክቷል። ይህንንም ተከትሎ የቱርክ ፍርድ ቤት በተገኙበት ይያዙ ሲል የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን የእስር ማዘዣ ቆርጦባቸዋል። ለዚህ እርምጃ ፈጣን ምላሽ የሰጠው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶዋንን ጸረ ሴማዊ አምባገነን ሲል የጠራቸው ሲሆን እስራኤል ቱርክ ቀጠናውን ለማተራመስ የምታደርገውን ሙከራ በኃይል እንደምትመክትም ዝቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆነችው ቱርክ እስራኤል በጋዛ ላይ ለምታካሂደው አውዳሚ ጦርነት ግንባር ቀደም ነቃፊ ሆና ቆይታለች። ከዚህ ቀደምም በጦርነቱ ምክንያት በኔታንያሁ ላይ ሀገር በቀል የእስር ማዘዣ አውጥታ እንደነበር ይታወቃል።
ይታወሳል። ቱርክ የሰብአዊ መብትና ዓለም አቀፍ ሕግ ጥሰት የምትለው ድርጊት በእስራኤል ላይ ዓለም አቀፍ እርምጃዎች እንዲወሰዱ በተደጋጋሚ ጥሪ ስታቀርብ የቆየች ሲሆን እስራኤል በበኩሏ እነዚህን የሚቀርቡባትን የቱርክን ክሶች ሙሉ በሙሉ ውድቅ ስታደርግ ቆይታለች። በአሳለፍነው ግንቦት ወር ወደ ጋዛ እርዳታ ለማድረስ በሚል ሲጓዙ የነበሩ ቢያንስ 2 መርከቦች ላይ የእስራኤል ኃይሎች ከፍተኛ ተኩስ ከፍተው እንደነበር ይታወሳል። ይህ የተከሰተው ቀደም ሲል የተደረጉ ተመሳሳይ ጉዞዎች ዓለም አቀፍ የውሃ ክልል ውስጥ በእስራኤል ኃይሎች ከተጠለፉ በኋላ ነው። የተከበበውን ክልል ለመድረስ ሌላ ሙከራ በሚደረግበት ወቅት ነው በግንቦት ወር የቱርክ ወደ ተከበበችው የፍልስጤም ግዛት ከዘመቱት 50 ገደማ መርከቦች መካከል የሰብአዊ መብት ተሟጋቾቹ በሜዲትራኒያን ባህር ላይ በእስራኤል ጦር ታግተው ወደ እስራኤል እስር ቤት ከተወሰዱ በኋላ ከሀገር እንዲባረሩ መደረጉ ይታወሳል። በርካታ ታጋቾች በእስር ላይ በነበሩበት ወቅትም በእስራኤል የጸጥታ ኃይሎች አካላዊና ጾታዊ ጥቃት እንደደረሰባቸው በተደጋጋሚ መናገራቸው አይዘነጋም። የእስራኤሉ የቀኝ አክራሪ ብሔራዊ ደህንነት ሚኒስትር ኢታማር ቤን-ግቪር እጆቻቸውን ወደ ኋላ ታስረው በጉልበታቸው የተንበረከኩትን የእርዳታ አድራሽ ታጋቾችን ሲያሾፉባቸው የሚያሳይ ቪዲዮ መለቀቁም ዓለም አቀፍ ቁጣን ቀስቅሷል። የቱርክ የፍትህ ሚኒስትር አኪን ጉርኬክ በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት መልእክት በዓለም አቀፍ የውሃ ክልል ውስጥ በእስራኤል በተፈጸመው ጠለፋ ዙሪያ በ35 ሰዎች ላይ በተመሰረተ ክስ በኔታንያሁና አፌክ ሞስኮቪች በተባለ ሌላ እስራኤላዊ ላይ የዘር ማጥፋት፣ በሰብአዊነት ላይ የተፈጸመ ወንጀልና ድብደባ፣ ስቅይት ክሶችን ያካተተ የእስር ማዘዣ መቆረጡን አስታውቋል። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ከወጣው የእስር ማዘዣ ጋር በተያያዘ የፍትህ ሚኒስትራችን የሀገር ውስጥ ጉዳይ ሚኒስትር ዓለም አቀፍ ፍለጋ እንዲጀምር የኢንተርፖል የቀይ ማስታወቂያ እንዲያወጣም ጠይቋል ብለዋል ጉርሌክ በመግለጫቸው። የቱርክ IHA የዜና ወኪል እንደዘገበው ከሆነ አፌክ ሞስኮቪች በጋዛ ውስጥ በፈጸሟቸው ድርጊቶች ጭምር የተከሰሰ የእስራኤል ወታደር መሆኑን የገለጸ ሲሆን IHA ክሱን ዋቢ በማድረግ እንደገለጸው ከሆነ ዋስኮቪች ሆስፒታልንና የሕክምና ፋኩልቲን ጨምሮ በጋዛ እስላማዊ ዩኒቨርሲቲ ውስጥ ያሉ ህንፃዎችን ታንኮችና ዶዘሮች ሲያወድሙት የሚያሳይ ተንቀሳቃሽ ምስል በኢንስታግራም ላይ አጋርቷል ተብሏል። የፍትህ ሚኒስትሩ አክለውም ቱርክ እስራኤል በጋዛ ለፈጸመቻቸው ወንጀሎች ተጠያቂ እንድትሆን ያሉትን ሁሉንም ህጋዊ አማራጮች ትጠቀማለች ብለዋል። ቱርክ ዓለም አቀፉ የደህንነት ተቋም ኢንተርፖል ቀይ ማስታወቂያ በቤንያሚን ኔታንያሁ ላይ እንዲቆርጥም ትዕዛዝ ሰጥታለች። ይህ ማስታወቂያ በዓለም አቀፍ ዙሪያ ለሚገኙ የፖሊስ ኃይሎች የሚተላለፍ መልእክት ሲሆን አንድ ተጠርጣሪ አፈላልገው በማግኘት ተላልፎ ለቱርክ እስኪሰጥ ድረስ በጊዜያዊነት እንዲያስሩት የሚጠይቅ ነው። ኢንተርፖል የቀይ ማስታወቂያዎችን ከማውጣቱ በፊት ከአባል ሀገራት የሚቀርቡለትን ጥያቄዎች በጥልቀት ይመረምራል። ስለ ጉርሌክ መግለጫ የተጠየቀው የኔታንያሁ ጽህፈት ቤት የቱርክ ፕሬዝደንት ረሲብ ጣይብ ኤርዶዋን በመካከለኛው ምስራቅ ብቸኛዋ እውነተኛ ዲሞክራሲያዊ ሀገር የሆነችው እስራኤልና መሪዎችን እንዲሁም ወታደሮቿን ለማስፈራራት የሚያደርጉት አሳዛኝ ሙከራም የትም አያደርሳቸውም ሲል አጣጥሏል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት አክሎም ኤርዶዋንን ጸረ ሴማዊ አምባገነን ሲል ከሷቸዋል። በምላሹ የቱርኩ ፕሬዝደንት ረሲብ ጣይብ ኤርዶዋን ጽህፈት ቤትም ባወጣው የምላሽ መግለጫ የኔታንያሁን አካሄድ ርካሽ የፖለቲካ ስልት ሲል በማውገዝ የእስራኤል መንግስት ቱርክን እንደ አዲስ ስጋት አድርጎ ለማቅረብ የሚያደርገው ሙከራ ክፉኛ ነቅፎታል። በዚህ ሳምንት ቱርክና እስራኤል በሶሪያ ዙሪያ የቃላት ጦርነት ውስጥ መግባታቸው አይዘነጋም። እስራኤል የቱርክ ጦር ሊሰፍርበት ይችላል ባለችው የሶሪያ የአየር ኃይል ማዕከል ላይ ያካሄደችው የአየር ጥቃት በቱርክ ከፍተኛ ውግዘት፣ ከዩናይትድ ስቴትስ ደግሞ ነቀፌታን አስተናግዷል። ሶሪያ በበኩሏ የቱርክ ጦርን በዚያ ማዕከል ላይ ለማስፈር ምንም አይነት እቅድ እንዳልነበራትም ገልጻ በእስራኤል የተፈጸመው ጥቃትን አሳዛኝ ስትል አውግዘዋለች። የቱርክ በሶሪያ ያላት ተጽዕኖ በተለይም የሶሪያው ፕሬዝዳንት አህመድ አልሻራም አጋር መሆኗን ሻራም በ2024 የቀድሞውን የሶሪያን መሪ ባሽር አልአሳድን ከስልጣን ካስወገዱ ጊዜ ጀምሮ በእስራኤል ዘንድ ከፍተኛ ስጋት ተፈጥሯል። ቱርክ እንዳስታወቀችው እስራኤል በቱርክ ላይ የምታሰማው የቃላት ጦርነትና በሶሪያ የምትወስደው እርምጃ በጥቅምት ወር በእስራኤል ሊካሄድ ከተቃረበው የፓርላማ
ምርጫ ጋር በተያያዘ መሆኑን ገልጾ ለምርጫው የፖለቲካ ትርፍ ለማግኘት ያለመ ነው ብላለች። ለአካባቢያዊና ዓለም አቀፋዊ ምርጫዎች ይፋዊ መረጃዎችን ለማግኘት ከሚመለከታቸው ሀገራት የምርጫ ኮሚሽኖች ወይም ኦፊሴላዊ የመንግስት ድረገጾች መከታተል ይመከራልም ተብሏል። ይህ በዚህ እንዳለ ወደ መካከለኛው ምስራቅ ውጥረት ስናቀና አሜሪካም በመካከለኛው ምስራቅ በኢራን ላይ ጥቃት ለመሰንዘር ላለፉት ረዥም ወራት ስትጠቀምበት የነበረው የዓለማችን ግዙፉ አውሮፕላን ተሸካሚ የጦር መርከቧን ከመካከለኛው ምስራቅ ለቆ እንዲወጣ ማድረጓ ተዘገበ። ላለፉት ረዥም ወራት በዋናነት ዩናይትድ ስቴትስ በኢራን ላይ በከፈተችው ዘመቻ ከባድ ጥቃት በኢራን ላይ ሲያደርስ የቆየውና ከፍተኛ ውጥረት ውስጥ ገብቶ በሰፊው መነጋገሪያ የነበረው ግዙፉ የዓለማችን የአውሮፕላን ተሸካሚ የጦር መርከብ ዩኤስኤስ አብርሃም ሊንከን በመካከለኛው ምስራቅ የነበረውን ተልእኮ አቋርጦ ከ5000 ገደማ የአሜሪካ ባህረኞቹ ጋር ወደ አሜሪካዋ ሳንዲያጎ ጉዞ መጀመሩ ተዘግቧል። የዚህም መርከብ ቦታም በጃፓን የሰፈረው ጆርጅ ዋሽንግተን ከጃፓን ለቆ ወደ መካከለኛው ምስራቅ በመምጣት ተክቶታል ተብሏል። የአሜሪካ ባለስልጣናት የግዙፉን አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ አብርሃም ሊንከን ከአካባቢው መነሳቱንና ከመካከለኛው ምስራቅ መውጣቱን ያረጋገጡ ሲሆን በይፋ የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ኩፐርም በበኩላቸው ለዘ ዎል ስትሪት ጆርናል በሰጡት መግለጫ ላይ እንዳመለከቱት ለወታደሮቻቸው መልካም ጉዞና በቅርቡ ደግሞ ከቤተሰቦቻችሁ ጋር በምታደርጉት አስደሳች ሕይወት ዳግም መገናኘትም እንዲሆንላችሁ ተመኝቻለሁ ሲሉ ጽፈዋል። ግዙፉ አውሮፕላን ተሸካሚ አብርሃም ሊንከን የተሰኘው የአሜሪካ ጦር መርከብ በአሜሪካም በኢራን ላይ በከፈተችው ኦፕሬሽን አካል በመሆን በመካከለኛው ምስራቅ ተሰማርቶ የቆየ ሲሆን ኢራን በባህሬን በማናማ የሚገኘውንና ወሳኝ የአቅርቦት ማዕከል የነበረውን የአሜሪካን የባህር ኃይል የጦር ሰፈር በማውደሟ በተፈጠረው የሎጂስቲክስ ችግር ምክንያት በመርከቡ ላይ ያለው የኑሮ ሁኔታ እጅግ ተበላሽቶ እንደነበር ሰፊ ሪፖርቶች ስለ መርከቡ ሲወጡ ነበር። ያለፈው ዓመት ህዳር 21 ቀን ከሳንዲያጎ የተነሳው መርከቡ በታህሳስ ወር በጉዋምና በኦማን አቅርቦት ለመጫን ካደረገው አጭር ረፍት ውጪ ሙሉ 272 ቀናት በባህር ላይ አሳልፏል። በሺዎች የሚቆጠሩ የመርከቡ ባህረኞችም ምንም አይነት እረፍት ቀን ያላገኙ ሲሆን አሁን ደግሞ ከ13000 ማይልስ በላይ የሚረዝምና ከ4 እስከ 5 ሳምንታት ሊወስድ የሚችል ጉዞን ጀምረዋል። የዲሞክራቲክ ፓርቲ የህግ አውጪዎች የመሰረታዊ አቅርቦቶች እጥረት፣ የውሃ መበከል፣ የቧንቧ መስመር ችግሮችና በመርከቡ ላይ እያሽቆለቆለ የመጣውን የወታደሮች የአእምሮ ጤና ችግርን በተመለከተ የቀረቡ ሪፖርቶችን ጠቅሰዋል። አድሚራል ብራድ ኩፐር ግን በጽሁፋቸው እነዚህን አብዛኞቹን ጉዳዮች አሮጌ ዜና ሲሉ አጣጥለውታል። በቀጠናው ወታደራዊ ኦፕሬሽኖችን የሚመራው ማዕከላዊ እዝ እሁድ ዕለት ባወጣው የማህበራዊ ሚዲያ መልእክት ለአብርሃም ሊንከን መልካም ንፋስና የተረጋጋ ባህር ይገጥማቸዋል በማለት ባህላዊ የባህር ኃይል ስንብት አድርጓል። ሐሙስ ዕለት ባወጣው ሌላ መግለጫ ደግሞ ዩኤስኤስ ጆርጅ ዋሽንግተን በመካከለኛው ምስራቅ መድረሱንና ረቡዕ ዕለት በማዕከላዊ እዙ ስር ኦፕሬሽኖችን ለመጀመር መቃረቡን አስታውቆ ነበር። የዩናይትድ ስቴትስ የባህር ኃይል ከፋርስ ባህረ ሰላጤ ውጪ በመካከለኛው ምስራቅ ወደ 20 ገደማ የሚሆኑ ግዙፍ የጦር መርከቦችን አሰማርቷል። አንድ ጡረታ የወጡ የአሜሪካ የባህር ኃይል አድሚራል አርብ ዕለት ለሲኤንኤን እንደተናገሩት ከሆነ በጃፓን ሰፍሮ የነበረውና ጃፓንን ሲጠብቅ የነበረው ጆርጅ ዋሽንግተን የተሰኘው ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ማንቀሳቀስ ተልእኮው እጅግ በጣም አስፈላጊ መሆኑን በእርግጥም የሚያሳይ ነው ብለውታል። በጃፓን ቀጠና ያ መርከብ ቻይናን ለመቆጣጠርና ቻይናን ለማስፈራራት ተቀምጦ የነበረ ነው። ግዙፍ ተልእኮ የነበረው መርከብ ነው ብለዋል። ቻይና ላይ ተጽዕኖ ሲያሳድርና ቻይናን ሲያስፈራራ በተለይም ቻይና በታይዋን ላይ ወታደራዊ እርምጃ እንዳትወስድ ሲያደርግ የነበረውን ይህንን ግዙፍ የጦር መርከብ ከዚያ አካባቢ ለማንሳት መወሰን በአካባቢው ላሉ ሀገራት ሁሉ ከናንተ የበለጠ ሌላ እጅግ አስፈላጊ ጉዳይ ገጥሞናል የሚል ስትራቴጂካዊ መልእክት ያስተላልፋል ብለዋል። አንድሪው ስለ
ጉዳዩ ለሲኤንኤን ሲነግሩት የጆርጅ ዋሽንግተን የጦር መርከብ ወደ መካከለኛው ምስራቅ መምጣት ዩናይትድ ስቴትስ በፓሲፊክ ውቅያኖስ ውስጥ ያለ አውሮፕላን ተሸካሚ መርከብ እንድትቀይር አድርጓታል። ለመጀመሪያ ጊዜ ወደ ቤታቸው እንደሚመለሱ ሲነገራቸው በአብርሃም ሊንከን የጦር መርከብ ላይ የነበሩ የአሜሪካ ባህረኞች ትልቅ የፎታ ስሜትና የደስታ ስሜት እንደተፈጠረባቸው የገለጹት አድሚራሉ መርከበኞቹ በተደጋጋሚ የተስፋ መቁረጥና የስሜት መለዋወጥ ኢራን አንድ ቀን መርከቡን ብትመታው የሚል ከፍተኛ ጭንቀት ውስጥ እንደነበሩም ተመልክቷል። በሆርሙዝ ወሽመጥ በተፈጠረው ግጭት ምክንያት በባህሬን ከሚገኘው መደበኛ የአሜሪካ ጦር ሰፈር ይልቅ ከኢራን የባህር ዳርቻ 2000 ማይልስ ብቻ ርቆ ከሚገኘው ትንሽ የህንድ ውቅያኖስ ደሴት ከሆነችው ዲያጎ ጋርሺያ አቅርቦቶችን ለማግኘት መገደዳቸው ሁኔታውን ይበልጥ አክብዶባቸው እንደነበር አክለዋል። አንድ የዩኤስኤስ አብርሃም ሊንከን ባህረኛ በመርከቡ ላይ ያለው ሞራል እጅግ ዝቅተኛ መሆኑንና መሰረታዊ አገልግሎቶችም በተለይም እንደ መጸዳጃ ቤቶችና የውሃ ማከፋፈያዎች በተደጋጋሚ መዘጋታቸው እንዲሁም ሙቅ ውሃ ማግኘት አስቸጋሪ መሆኑን ጭምር ገልጸዋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያወጁት ከባድ የኢኮኖሚ አውዳሚ ዛቻ ቻይናን ካላካተተ በስተቀር ኢራንን ለማንበርከክ በቂ አይሆንም መባሉ ተዘገበ። ነገር ግን ትራምፕ ቻይናን ለዚህ ለማግባባት የሚያስችል በቂ ኢኮኖሚያዊ ጫና የመፍጠር አቅም የላቸውም ተብሏል። ረቡዕ ዕለት እንደሚታወሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የንግድ ግንኙነት በሚቀጥሉ የዓለም ሀገራት ላይ እጅግ ከባድ ታይቶ የማይታወቅ የኢኮኖሚ መዘዝ እንደሚያስከትሉ ዛቻ ማሰማታቸው ይታወሳል። የአሜሪካ የገንዘብ ሚኒስትሩ ስኮት ቤሴንትም ከትናንት በስቲያ ከሲኤንቢሲ ጋር ባደረጉት ቃለ ምልልስ ይህንን የፕሬዝዳንት ዶናልድ ጄ ትራምፕ ዛቻና ማስጠንቀቂያን በማጠናከር ቻይና ከኛ ጋር ብትቀላቀል የአሜሪካን ትዕዛዝም ብታከብር ይሻላታል ሲሉ አሳስበዋል። የእንግሊዙ መገናኛ ብዙሃን ሮይተርስ እንዳስነበበው ከሆነ ቻይና የኢራንን 90% ድፍድፍ ነዳጅ በመግዛት የኢራንን ዋነኛ የህይወት መስመር ሆና ቆይታለች። ቻይና በጉምሩክ መረጃዎቿ ላይ ከኢራን ድፍድፍ ነዳጅ እንደምታስገባ በይፋ አትናገርም። በአሁኑ ወቅት ቻይና ይህንን አካሄዷን ትቀይራለች ተብሎም አይታሰብም። በተለይም በአሜሪካና በዓለም አቀፍ ደረጃ ጦርነቱ ምን ያክል ተቀባይነት እንዳጣ እየተመለከተች ባለችበት በዚህ ወቅት እንዲሁም የቻይናው መሪ ዢ ጂንፒንግም በሚቀጥለው ወር አሜሪካን ለመጎብኘት በተዘጋጁበት ሁኔታ ላይ ባለፈው ዓመት በትራምፕ የተጀመረው የታሪፍ ጦርነት ምክንያት የዩናይትድ ስቴትስና ቻይና ግንኙነታቸው እጅግ ውጥረት የተሞላበት ዓመት ካሳለፈ በኋላ ትራምፕ በሁለቱ የዓለማችን ግዙፍ ኢኮኖሚዎች መካከል ዳግም ግጭት እንዳይቀሰቀስ የማድረግ ጠንካራ ፍላጎትም አላቸው። በግንቦት ወር ወደ ቻይና ያደረጉት ጉዞም እስካሁን ድረስ ሁኔታዎችን አረጋግቶ ቆይቷል። አሜሪካም በኢራን ላይ ለምታደርገው የኢኮኖሚ ጫና ምላሽ የሰጡት የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሊጂያን ማዕቀቦችና የጫና ስልቶች መፍትሄ አይሆኑም፣ አሁንም ቢሆን ከኢራን ጋር ያለው ጦርነት የሚፈታው በንግግር ብቻ ነው ብላለች። ቻይና ሁለቱም ወገኖች በኃላፊነት ስሜት እንዲንቀሳቀሱና በፖለቲካና ዲፕሎማሲያዊ አካሄዶች ላይ ብቻ እንዲጸኑ ጥሪ እናቀርባለን ስትል አስታውቃለች። ትራምፕ በቻይናና ሊጠቀሙባቸው የሚችሉ የኢኮኖሚ አማራጮች ከጊዜ ወደ ጊዜ እየጠበቡ ነው። ትራምፕ አሁን ላይም በቻይና ላይ ምንም አይነት እርምጃ መውሰድ አይችሉም። የአሜሪካ የገንዘብ ሚኒስትር ከኢራን ድፍድፍ ነዳጅ የሚያስገቡ ነፃ የቻይና ማጣሪያዎችን ቢያግድም ቻይና ኩባንያዎቿ እነዚህን ክልከላዎች እንዲዘሉ ትፈቅዳለች። በቻይና ላይ የሚወሰድ ማንኛውም ትልቅ የአሜሪካ እርምጃ ከቻይና አጸፋዊ ምላሽ ሊቀሰቅስ ይችላል። ቻይና ከስማርት ስልኮች እስከ ኤሌክትሮኒክስ ተሽከርካሪዎችና ተዋጊ ጀቶችን ለማምረት ወሳኝ በሆኑት የሬር እርዝ እየተባሉ የሚጠሩ ማዕድናት ላይ ቁልፍ ካርድ ይዛለች። ቻይና ከዓለም አቀፍ አቅርቦት 90% የምታመርትበት በዚህ ወቅት ምዕራባውያን ሀገራት አማራጭ አቅርቦት ሰንሰለቶችን ለመገንባት በሚሞክሩበት ጊዜ ትራምፕ እርምጃዎቻቸውን በጥንቃቄ ማሰብ ይኖርባቸዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኝ ይሆን ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ